እስከዛሬ የተሸወድኩበት የምር እኔ ራሱ ለምን እንደዚህ ሰርቼ አልተጠቀምኩም ነው ያልኩትና በቅርቡ ነበር ዩቲዩብ ላይ ያየሁት። የምር በጣም ነው የወደድኩት። እናንተም እንደምትወዱት ተስፋ አደርጋለሁኝ። ሰርታችሁ ተጠቀሙት። እንደዚህ ለእጃችሁ ለእግራችሁና በጣም ነው የሚያለሰልሰው በጣም እና የምር በቃ እስካሁን ለምን አልተጠቀምኩም ነው ያልኩት ማለት ነው። እርግጥ በሌላ መንገድ ሰርቼ ተጠቅሜዋለሁ እና ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በመጀመሪያ ቫዝሊን ያስፈልገናል። ቫዝሊን ማንኛውም ቫዝሊን ካላችሁ የምትጠቀሙ ቫዝሊን መሆን ይችላል። እኔ ሁሌም ግን ኦሪጂናሉ ቫዝሊን ነው የምጠቀመው። ኦሪጂናሉ ሲሆን ምንም ነገር የለበትም እና ምናልባት አላርጂ ነክ ነገር ካለባችሁ ብዙ አይነት ቫዝሊኖች አሉና ያው ኦሊቬራ ቫዝሊን አለ፣ የተለያየ ቫዝሊን አለ ማለት ነው። እሱን መጠቀም ትችላላችሁ እናንተ። እኔ ያው ታውቃላችሁ ቫዝሊን ለሁሉ ነገር ቫዝሊን ነው የምጠቀመው። ግን በጣም ነው የሚጠቅመኛው። እርግጥ ከቤትም ስለማልወጣ ብዙ እንደዚህ ቀንም ብቀባው ራሱ አሳልፎ ለመጥፎ ነገር አይሰጠኝም ማለት ነው። ቫዝሊን ያጠቁራል በሚለው እንትን ካለ ማለት ነው። ቫዝሊኑ በዚህ መንገድ ውሃ ከታች አርጋችሁ ማቅለጥ ትችላላችሁ። ነገር ግን እንደዚህም ስትመቱት ቫዝሊን በባህሪው ፔትሮሊየም ጄል ነውና ወዲያውኑ ነው ቅልጥ የሚለው። የተወሰነ ደቂቃ ቢፈጅባችሁ ነው እንጂ ብዙ ደቂቃ አይፈጅባችሁም ማለት ነው። ከዛ በኋላ እንግዲህ በሁለት ግብአት ብቻ ነው ይህንን ነገር ምንሰራው። ለእጃችሁና ለእግራችሁ በተለይ ለተሰጠቀ እግር፣ እንደዚህ ለደረቀ እግር እንዳውም እጃችሁ ለተሰነጣጠቀ ብዙ ነገር ትጠቀማላችሁ ሰው ሀገር ሆናችሁና። በተለይ ይሄ ክሎሮክስ በጣም ነው እጅ የሚሰጣጥቀውና የምር ብትጠቀሙ እንደዚህ እየሰራችሁ ከስራ መልስ እንደዚህ ያድርጋችሁ። ከዛ በኋላ ቢያንስ ራሱ የ5 ደቂቃ ስራ ራሱ አይደለም ማለት ነው። እና ራሳችሁን እንደዚህ ብትጠቀሙ ብዬ እመክራለሁኝ እንደ ራሴ። እኔም አይቼዋለሁ በነገራችን ላይ ሰው ቤት እና በቅርቡ ሶሻል ሚዲያ ላይ በጣም የሆነች ልጅ እጇ እንደዚህ ስጥቅጥቅ ብሎ ምናምን ሲዘዋወር አየውና በጣም ነበር ያሳዘነችኝ። ውስጤ ነው የነካችኝ እግዚአብሔርን። ግን ለምን እንደዚህ መስዋዕት እንከፍላለን? ለምን እስከ መቼ? በቃ ቢያንስ እኮ ከስራ መልስ እኮ እንደዚህ ቫዝሊን ራሱ መቀባት ትችላላችሁ። ክሎሮክስ ደግሞ በጣም ነው የሚጎዳው፣ በጣም ይጎዳል። እና ለማንኛውም እንደዚህ እያልን እየሰራን አብረን እናወራለን እና ከዛ በኋላ የተጠቀምኩት ፔኪንግ ሶዳ በጣም አሪፍ ነው። እጃችሁን የተሰጠቀ ከሆነ ራሱ እግራችሁን ድፍን የማድረግ ኃይል አለው ከቫዝሊን ጋር ማለት ነው። እና ግማሽ ነበረኝ፣ ግማሽም ሳይሆን ብዙም ሳይሆን ያው ትንሽ ነበር የነበረበት፣ እዚህ ጋር ጨመርኩበት። ፔኪንግ ሶዳ በነገራችን ላይ ብዙ አይነቶች ፔኪንግ ሶዳዎች አሉ። ስለዚህ እናንተ ገዝታችሁ መጠቀም ትችላላችሁ። በዚህ አጋጣሚ ደግሞ ርካሽ ነው፣ ይናክል ውድ አይደለም ማለት ነው። ፔኪንግ ሶዳ እንትን ምንድነው ፔኪንግ ፓውደር ወይም ደግሞ ቫኒላ እና ደግሞ እርሾ የሚሸጥበት ቦታ ታገኙታላችሁ። ምናልባት የት እናገኘዋለን ብትሉ ራሱ ማለት ነው። ከዛ እናንተ አንድ ላይ ሳዋህደው ወይኔ እንዴት ቅልጥ እንዳለ ወዲያውኑ ነው በቃ የሆነ ስቀባው ራሱ በጣም ነው ደስ የሚለው። እግዚአብሔርን በጣም ነው የተመቸኝ። ወድጄዋለሁ። እኔ ራሱ እስካሁን ለምን አልተጠቀምኩም ነው ያልኩት። እና በዛ አድርጋችሁ ለእግራችሁም ለእጃችሁም መስራት ትችላላችሁ። እግራችሁ ራሱ የተሰነጠጣጠቀ ቦታ ካለ በጣም ይደፍነዋል። ግን ተቀብታችሁ ያው ፌስታል ወይም ደግሞ ጓንት ማድረግ አለባችሁ ማለት ነው። እኔ ደግሞ ባለኝ ነገር አሳያቸዋለሁ። እና ወደ ልጅቷ ልመለስና በጣም ነው ያሳዘነችኝ። እናንተም ደግሞ እንደዛ እንዳትሆኑ። በቃ ስራ ከጨረሳችሁ ቢያንስ ቫዝሊን መቀባት አለባችሁ። እርግጥ አይተነዋል። እኔም የሆነ ነገር ማለት ስራችን ከጨረስን በኋላ በቃ ወይ ለመተኛት ወይም ደግሞ ለስልክ፣ ሲጀመር ለመተኛት የሚሮጥ ሰው የለም በሆን ሰዓት ማለት ነው። ስልክ ነው በቃ የፈረደበት። ቲክቶክ አለ ምን አለ በቃ ወደ ስልክ ነው ሁሉም ሰው የሚሮጠው። እና ግን ከዛ በፊት 5 ደቂቃ 15 ደቂቃ ለራሳችን ጊዜ ብንሰጥ ብዬ ነው ማስበውና እርግጥ አንዳንዴ ተሰንፋላችሁ። የሆነ በቃ አለ አይደለ ፈልጋችሁት እኮ አይደለም፣ ትደክማላችሁ፣ ድካም አለ ምን አለ። ቢሆንም ደግሞ ከራስ የሚበልጥ ነገር ምንም ነገር የለም። እና እርግጥ በጣም ጀግና የሆኑ ሴቶች አሉ መዳም ቤት ሆነው ዩቲዩብ እየሰሩ ራሳቸውን እየጠበቁ ቪዲዮ የሚቀርጹ ምን ጊዜ አዩኝ አላዩኝ ብለው ተደብቀው የሚሆን ቪዲዮ እየቀረጹ
የሚሰሩ ምርጥ ጀግና ሴቶች አሉ። በዚህ አጋጣሚ አደንቃቸዋለሁ። እግዚአብሔርን የእነሱ አድናቂ ነኝ እኔ ማለት ነው። እና ስለዚህ እናንተም እንደዚህ ብትሰሩና ብትጠቀሙ አሪፍ ነው። ካዋሃድኩ በኋላ እጄ ላይ እንደዚህ ልቅልቅ ነው ያልኩት። ለእጃችሁም ለእግራችሁም እንደነገርኳችሁ መስራት ትችላላችሁ። እጄ ደግሞ ቅድም እያሳየኋችሁ ነበር። እንዳውም ትላንት ቪዲዮ ለቅቄ ነበር የፊት ሰርቼ እና በአንድ ጊዜ ነው ቁስሉ ሄዳ ነው እና ግርም ነው ያለኝ ማለት ነው። ቫዝሊ እውነትም ኃይል አለው የማዳኔም በቃ የቁስልም የምንም ነገር ኃይል አለው የማዳን እና ግርም አለኝ በቃ ወዲያውኑ እጄ ድኖ ሳየው ማለት ነው። እንዴት እንደተላጠ ራሱ እኔ ልብ አላልኩትም። ከዛ በኋላ ጓንት ካላችሁ እዚች ጋር ከተቀባችሁ በኋላ ጓንት ካላችሁ ጓንት እንትን በሉ ልበሱ። ከሌላችሁ ደግሞ እንደኔ ፌስታል በቃ ምን ችግር አለ ባላችሁ ነገር ማለት ነው። ጥቁርም ፌስታል ይሁን ነጭም ፌስታል ይሁን ፌስታል በነገራችን ላይ ማንኛውም ቤት አይታጣም እና ቢያንስ ለ15 ደቂቃ ለ10 ደቂቃ ተውት። እኔ ግን ለ10 ደቂቃ ነው የተውኩትና እንግዲህ ለድምፄ በጣም ይቅርታ። ድምፄ ያው ስለሚቆራረጥባችሁ ማለት ነው። ድምፄን አይቶ ነው መሰለኝ ዩቲዩብ አልመልስሽም ያለኝ። ለምን እንደሆነ አላውቅም። ድምፄ ተቆራረጠበት መሰለኝ። ከዛ በኋላ በጣም ነው የሚያልበው። በጣም ከ10 ደቂቃ በኋላ ነው እንደዚህ እዩት እንዴት እንዳላበኝ እጄ በቃ በደንብ ነው ግን መሳጅ ያደረኩት። ከዛ የተጠቀምኩት ሙቅ ውሃ ለብ አድርጌያለሁ። በሳሙና አትታጠቡት፣ ሳሙና አያስፈልገውም። ለብ ያለ ውሃ ብቻ ትንሽ እንትኑን ከላይ ያለው እስኪነሳላችሁ ከዛ በኋላ ደግሞ ወይም ለብ ያለ ፎጣ ተጠቅማችሁ ለብ ባለ ፎጣ በሱ መጥረቅ ትችላላችሁ። በጣም ቀላል ነው ማለት ነው። እዚች ጋር ውሃውን እያቃጠለኝ ነበር፣ መበረዝ ደግሞ አልቻልኩም ነበር እና እንደዚህ እያልኩ ቀስ እያልኩ ነበር እንትን ያወጣሁት። በነገራችን ላይ ዛሬ ደግሞ ካሜራዬ ፍዝዝ ብሏል። እንግዲህ በቃ ምንም ማድረግ አይቻልም። ባለው ነገር እንደዚህ እየሰራን ያው እኛ ጋር ዳመና ትንሽ ጭሯል። አሁን የዝናብ ወቅት ነው በዚህ አጋጣሚ እዚህ ሀገር እና በዛ ነው ማለት ነው። ከዛ በኋላ እንደዚህ እንትን እያልኩኝ አወጣሁት። በተቻለኝ አቅም በቃ የተወሰነ ማለት ነው፣ ብዙም ሳይሆን። ግን ሳሙና ብትጠቀሙ ደግሞ ያው ወዲያውኑ ሙልጭ ብሎ ነው የሚወጣው ማለት ነው። ግን ሳሙና ደግሞ መጠቀም የለባችሁም። ልጠቀምም አልፈለግኩም። ስራ ካለባችሁ ግን ያው በሳሙና ትጥብ ማለት ትችላላችሁ፣ ምንም ችግር የለውም ማለት ነው። እኔ ግን ያው ስራ የሚያናክል ስራ እየሰራሁ አይደለም አሁን ሰዓት እና ዞሮ ዞሮ እንደዚህ ካወጣው በኋላ በሶፍት ነው የጠረኩት። እናንተ እንደነገርኳችሁ ጨርቅ ካላችሁ ፎጣ ካላችሁ ትንሽዬ ፎጣ ለፊታችሁና ለእጃችሁ ውስጥ የምታረጉበት ብታስቀምጡ ለየት ያለ ፎጣ በቃ ለፊታችሁና ለእጃችሁ ብቻ የምትጠቀሙበት ቢኖራችሁ በጣም አሪፍ ነው። እዚህ ጋር እንግዲህ እንደነገርኳችሁ ይሁላችሁ በሶፍት ጠረኩት። ስጠርገው የምር እጄ እንዴት ልስልስ እንዳለ በቃ። በነገራችን ላይ እጄ በጣም ደረቅ ነው፣ ለምን እንደሆነ አላውቅም። እኔና ስራ አልሰራበትም ያናክልና አንዳንዴ ግን ከፊትም ደረቅ ነው ማለት ነው። እና እንደዛም ቢሆን ግን ያው አሁን ላይ በጣም ለስለስ ብሏል። ይሄ ደግሞ እንደዚህ ያለመጠቀሚ ደግሞ በጣም ነው የቆጨኝ። ቢያንስ በሳምንት አንድ ጊዜ እንደዚህ እየሰራችሁ ተጠቀሙ። ቫዝሊን ተቀቡ ማታ ማታ፣ በጣም አሪፍ ነው። ጠዋት ደግሞ በሳሙና ትጠብ ትላላችሁ። እንግዲህ እጅንን ይመስላል። በሌላ ቪዲዮ እንገናኛለን። ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። ነባሮች ደግሞ ሁሌም ስለምታበረታቱኝ ማርያምን በጣም አመሰግናለሁ። በጣም ማለት ነው። መጣች አልመጣች ሳትሉ ማለት ነው። አመሰግናለሁ።